ዓለም በአሁኑ ሰዓት የጦርነት አፋፍ ላይ ትገኛለች። በዋሽንግተንና በቴህራን መካከል ያለው ፍጥጫ ከቃላት ማስጠንቀቂያ አልፎ ወደ ቀጥተኛ ወታደራዊ ግጭት መቃረቡን የሚያሳዩ ምልክቶች በግልጽ እየታዩ ነው። የሆርሙዝ ሰርጥ ተዘግቷል። የዓለም የነዳጅ ፍሰት አደጋ ላይ ነው። ፕሬዚዳንት ትራምፕ ደግሞ የመጨረሻው ማስጠንቀቂያ የሚመስል የጥፋት ዛቻ ሰንዝረዋል። ኢራን በበኩሏ ማዕቀቡን ለመስፈር የዓለምን የንግድ መስመር እንደ መደራደሪያ ካርድ ይዛለች። ይህ የሁለቱ ሀገራት ጦርነት ብቻ አይደለም። ይህ የዓለምን ኢኮኖሚ ምስቅልቅሉን ሊያወጣ የሚችል የኃይል ሚዛን ፍጥጫ ነው። የተኩስ አቁም ስምምነቱ ሊያበቃ ጥቂት ቀናት ብቻ ሲቀሩት ጣቶች ሁሉ በቃታ ላይ ናቸው የሚሉ ዛቻዎች ተበራክተዋል። ጦርነቱ ዳግም ቢቀሰቀስ እነማን ይጠፋሉ? የቻይናና የሩሲያ ሚናስ ምንድን ነው? መካከለኛው ምስራቅን ወደ አመድነት ሊቀይረው የሚችለውን የዚህን አስፈሪ ፍጥጫ ስውር ሚስጥሮችና ቀጣይ አቅጣጫዎች ምንድናቸው? ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። በዚህ ሰዓት በአሜሪካና በኢራን መካከል እየታየ ያለው ፍጥጫ ዓለም አቀፉ ማህበረሰብ በከፍተኛ ስጋት ውስጥ የከተተ ሲሆን ሁኔታው ከዲፕሎማሲያዊ ንግግሮች ይልቅ ወደ ቀጥተኛ ወታደራዊ ግጭት እያመራ መሆኑን በግልጽ ያሳያል። አሜሪካ ቱስካ በተባለችው የኢራን መርከብ ላይ የፈጸመችው እርምጃና ኢራን ድርጊቱን የባህር ላይ ውንብድና ስትል መፈረጇ ቀድሞውንም በጥርጣሬና በጥላቻ ተሞልቶ የነበረውን ግንኙነት ይበልጥ አቀጣጥሎታል። ይህ ክስተት በሁለቱ ወገኖች መካከል ለሳምንታት የዘለቀውና በሶስተኛ ወገኖች ሲመቻች የነበረውን የዲፕሎማሲ ጭላንጭል ወደ ጎን በመግፋት ቀጠናውን ወደማይታወቅ አደጋ ውስጥ እየከተተው ይገኛል። የሁኔታው ዋነኛ መገለጫ በሁለቱ ኃይሎች የሚወጡ መግለጫዎች እጅግ አሻሚና ግልጽነት የጎደላቸው መሆናቸው ነው። በአንድ በኩል ለሰላም ዝግጁ መሆናቸውን የሚጠቁሙ ድምጾች ቢሰሙም በተግባር ግን በሜዳው ላይ የሚታዩት እንቅስቃሴዎች ለጦርነት ዝግጅት መደረጉን ያመላክታሉ። ይህ አሻሚነት የመነጨው የሁኔታው እጅግ ተለዋዋጭነት ሲሆን ማንኛውም ትንሽ ስህተት ወይም የተሳሳተ ስሌት መጠነ ሰፊ ጦርነት ሊቀሰቅስ ይችላል። በተለይም የታወጀው የተኩስ አቁም ጊዜ ወደ ማብቂያው እየተቃረበ ባለበት በዚህ ወቅት በሁለቱ ወገኖች ዘንድ የሚታየው ጣቶች በቃታ ላይ የመሆናቸውን ስሜት ለሰላማዊ መፍትሄ የሚሰጠው እድል እየጠበበ መምጣቱን ያሳያል። ከዚህ በላይ ጉዳዩን እጅግ ውስብስብ የሚያደርገው በውስጥ የያዛቸው ተደራራቢ ጥቅሞችና የኃይል ፍላጎቶች ናቸው። ኢራን በሆርሙዝ ወሽመጥ ላይ ያላትን ወሳኝ ተጽዕኖ እንደ ትልቅ የመደራደሪያ ካርድ የተጠቀመችበት ሲሆን አሜሪካ ደግሞ በባህር ላይ በጣለችው እገዳ የኢራንን ኢኮኖሚ አንቆ ለመያዝ እየሞከረች ነው። ይህ የጥቅም ግጭት በሁለቱ ሀገራት መካከል ብቻ የሚቀጥል ሳይሆን አጠቃላይ የመካከለኛው ምስራቅን የደህንነት መዋቅር፣ የዓለምን የነዳጅ ፍሰትና የቀጠናዊ ኃይሎችን አሰላለፍ የሚነካ ነው። በመሆኑም በአሁኑ ወቅት ሁኔታው በዲፕሎማሲያዊ መንገድ የመቋጨት እድሉ በጊዜ ሂደት እየመነመነ ይልቁንም ወደ ከፋ ቀጠናዊ ጦርነት የማምራት ስጋቱ እያየለ መጥቷል። በዚህ ወቅት በኢራንና በአሜሪካ መካከል ያለው ፍጥጫ በሆርሙዝ ወሽመጥ ላይ ማተኮሩ በቀጠናውም ሆነ በዓለም አቀፍ ደረጃ ያለውን የጂኦፖለቲካዊ ስጋት ወደ አዲስ ምዕራፍ አሸጋግሮታል። የኢራን ምክትል ፕሬዝዳንት መሐመድ ረዛ አሪፍ ወሽመጡን መቆጣጠር ማዕቀብን ዋጋ ቢስ ያደርገዋል ማለታቸው ቴህራን የዓለምን የኤነርጂ መስመር እንደ ስትራቴጂካዊ መከላከያ ለመጠቀም መቁረጧን ያሳያል። ይህ እርምጃ ኢራን ከዲፕሎማሲያዊ ድርድር ይልቅ በመሬት ላይ ባለው ወታደራዊ የበላይነት ጫና የመፍጠር ፍላጎቷን የሚያንጸባርቅ ሲሆን በተለይም በኢኮኖሚ ማዕቀቦች ሳቢያ የደረሰባትን ጫና ለመቀልበስ የዓለምን የንግድ መስመር እንደ መደራደሪያ መያዟን ያረጋግጣል። በሌላ በኩል የፕሬዝዳንት ዶናልድ ትራምፕ አስተዳደር እየተከተለ ያለው ከፍተኛ ጫና የማሳደር ፖሊሲ ከቃላት ማስጠንቀቂያ አልፎ ወደ ቀጥተኛ ወታደራዊ ዛቻ ተቀይሯል። ትራምፕ በፓኪስታን በኩል የሰላም ጥሪ ቢቀርብም ጥሪው ግን መጨረሻ ማስጠንቀቂያ የሚመስል የጥፋት ዛቻ የታጀበ ነው። አሜሪካ የኢራንን የኃይል ማመንጫዎችና መሰረተ ልማቶች ኢላማ አድርጋለሁ ማለቷና በባህር ላይ እገዳ መጣሏ ግጭቱ ከመደበኛ የንግድ ጦርነት ወደ ሙሉ ወታደራዊ ግጭት የመቀየር እድሉ ሰፊ መሆኑን ያመላክታል። በተለይም አሜሪካ የሆርሙዝ ወሽመጥን ቀድሞውን መቆጣጠሯን መግለጿ በሁለቱ ሀገራት የባህር ኃይሎች ክፍሎች መካከል በቅርብ ርቀት ላይ የሚደረግ ግጭት ሊቀሰቅስ የሚችል አደገኛ ሁኔታ ፈጥሯል። ይህ ፍጥጫ በኢኮኖሚ ረገድ እጅግ ከፍተኛ ዋጋ የሚያስከትል ነው። ኢራን በቀን ግማሽ ቢሊዮን ዶላር እያጣች መሆኑን ዋይት ሀውስ መግለጹ ቴህራን ለምን አሁን ወሳኝ እርምጃ ለመውሰድ እንደተገደደች ያስረዳል። ሆኖም የሆርሙዝ ወሽመጥ መዘጋት ወይም በኢራን ላይ የሚሰነዘር መጠነ ሰፊ ጥቃት የነዳጅ ዋጋን በዓለም አቀፍ ገበያ ላይ ሰማይ እንዲነካ ከማድረጉም በላይ የአቅርቦት ሰንሰለቱን በማቋረጥ የዓለምን ኢኮኖሚ ምስቅልቅል ውስጥ ሊከተው ይችላል። በመሆኑም በኢስላማባድ የሚደረገው ድርድር ለሁለቱም ወገኖች የክብር መውጫ
መንገድ የሚፈለግበት እንጂ በቀላሉ ስምምነት ላይ የሚደረስበት መድረክ ላይሆን ይችላል። በአጠቃላይ የኢራን ስትራቴጂካዊ መስመሮች ቁጥጥር ፍላጎትና የአሜሪካ የጥፋት ዛቻ የታጀበው ዲፕሎማሲ መካከለኛው ምስራቅን በከፍተኛ ስጋት ውስጥ ጥሎታል። ኢራን ማዕቀቡን ለመስበር የባህር መስመርን እንደ ብቸኛ አማራጭ ስታየው፣ አሜሪካ ደግሞ የኢራን ክልላዊ ተጽዕኖ ለመገደብ ወታደራዊ እርምጃ እንደ መጨረሻ አማራጭ መያዟ ቀጠናውን ወደማይታወቅ የጦርነት አዙሪት ሊያመራው የሚችልበት እድል ሰፊ ነው። በመካከለኛው ምስራቅ ሰማይ ስር እየተከታተለ ያለው የጦርነት እሳት ዓለምን ወደማይታወቅ አዘቅት ውስጥ እየገፋት ባለበት በዚህ ወሳኝ ወቅት የዲፕሎማሲ መስመርና የጦር ሜዳው ግጥሚያ እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጦርነት ለማንም እንደማይበጅና ውጥረቶችን ለመቀነስ ማንኛውም ምክንያታዊ መንገድ ጥቅም ላይ መዋል እንዳለበት ያሳሰቡት ጥሪ በክልሉ ካለው ተጨባጭ ወታደራዊ እንቅስቃሴና ከውጭ ጉዳይ ሚኒስትራቸው ከሚሰማው ጠንከር ያለ የጦርነት ጉሰማ ጋር ሲነጻጸር የቴህራን የውስጥ አጣብቂ ቁልጭ አድርጎ ያሳያል። ኢራን በአንድ በኩል በፓኪስታን የሚደረገውን የተኩስ አቁም ድርድር እንደ አማራጭ እያየች ቢሆንም በሌላ በኩል ግን በሉዓላዊነቴ ላይ የሚመጣውን ማንኛውም ጀብደኝነት በኃይል መክታለሁ ማለቷ በዋሽንግተንና በቴህራን መካከል ያለው አለመተማመን ምን ያህል ስር የሰደደ መሆኑን ያረጋግጣል። ይህ በእንዲህ እንዳለ የእስራኤል ወታደራዊ እርምጃዎች በአውሮፓ ዲፕሎማሲያዊ መድረክ ላይ አዲስ የተቃውሞ ማዕበል እያስነሱ ነው። የፖላንድ የውጭ ጉዳይ ሚኒስተር ሲኮርሲኪ የእስራኤል ወታደሮች የጦር ወንጀል መፈጸማቸውን አምነዋል በሚል ያቀረቡት ክስ እስራኤል ከምዕራባውያን አጋሮች ጋር ያላትን ግንኙነት ወደ አዲስ ቀውስ ውስጥ ሊከተው ይችላል። በተለይም በሆርሙዝ ወሽመጥ አካባቢ የሚታየው የመርከቦች መታገትና የአሜሪካ ጣልቃ ገብነት ቻይናን የመሰሉ የኢኮኖሚ አያላን መንግስታት በይፋ ለተቃውሞ እንዲነሳሱ ማድረጉ ቀውሱ ከመካከለኛው ምስራቅ አልፎ የዓለምን የንግድ መስመርና የጂኦፖለቲካዊ ሚዛን እያናገው መሆኑን ያሳያል። በሌላ በኩል ደግሞ የሩሲያና ዩክሬን ጦርነት በከባድ የሰሜን ንፍቀ ክበብ ውጥረት ውስጥ ባለበትና ጃፓን በከፍተኛ የመሬት መንቀጥቀጥና ሱናሚ ስጋት በታወከችበት በዚህ ሰዓት ዓለም አቀፉ ማህበረሰብ ትኩረቱን የት ላይ እንደሚያደርግ ግራ የተጋባ ይመስላል። የቤንያሚን ኔታንያሁ የፍርድ ቤት ሂደት በጸጥታ ምክንያት መራዘሙና የብሪታንያ ኢኮኖሚ ወደ ውድቀት መቃረቡ የፖለቲካው አለመረጋጋት በአገሪቱ ውስጥ አስተዳደርና በህዝቦቻቸው የዕለት ተዕለት ህይወት ላይ እያደረሰ ያለው ጫና ከፍ ማለቱን ያመላክታል። በአጠቃላይ አሁን ያለው ዓለም አቀፋዊ ሁኔታ በጠመንጃ አፈሙዝና በጠረጴዛ ዙሪያ ንግግሮች መካከል የቆመ ሲሆን ቀጣዮቹ ጥቂት ሳምንታት የሰው ልጅ ወደ ሰላም ወይስ ወደ ሰፋ ያለ ክልላዊ ጦርነት ያመራል የሚለውን የሚወስኑ ይሆናል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።